ግትር አድርጋ እኮ ነው የተቆጣችው። እሱ ግን አንድ እኮ ምንም ብሎላት አያውቅም። በንጋታው መጥተው ከሰለቻችሁ ስክሎር አድርጉ አለች። ቆይ ሲሙ መቼ ነገሩ አሁን እሷ መኪናው ከተገለበጠ በኋላ ልጁ ትክክል አይደለም ሁኔታውን የተረዳ ሰው ማለት ነው። ዝም ብላችሁ ትንጫጫላችሁ እንጂ ታማለች ብሎ አንድ ቀን አጠገባ ሆኖ ቪዲዮ መሰራ አልሰሩም። ከሷና ከሱ እሱ ወደዛ እንግሊዝ ሲሄድ ነው ቪዲዮ አብሮ የሰሩት ሲሸኝ። አሁን አንቺ 33 ሰው ገባው ዝብላ የወሬ ጥማታው ለምን 33 ሰው ይገና 130 ሺህ ሰው ነው አይገባም። እኔ መስለኝ ተፈንክፈቱልህ አንቺ ዝም በይ በእናትሽ። እኛ ምንም መስሎ አላወራንም እኮ ድራማ ይቆም ነው ይሄ ድራማ አሁንም ይቀጥላል። አሁን መፈመስ ከፈለገ ዝም ብሎ በራሱ ኮንተንት ይፈምስ። ሲጀመር ተጠግቶ ፈምሷል፣ ባራል ወጥቷል። አሁን ስሙን አድሷል፣ ፎሎወሩን አሳድጓል። 1.8 መጥቶ ያው 5 ሚሊዮን ምናምን ደርሷል። በቃ ያ አሁን በቀደም ደግሞ ያ ጣት የሚያክል ካሜራማኑ እስካሁን ለነበረች ቆይታ ብሎ አቃጠለን። አሁን ሆሎ አትበሉብን ነው ያቺ ልጅ ሲያመጡ እኔ የሆነ ነገር ጠርጥሬ ነበር። አቆ የፖስቱትን ቪዲዮ አጠፉት። አሁን ታለሽ ያቺ ትመጣለች። ከዛ ብቻ ጠብቁ። እናንተ ቀለበት ብላችሁ ቀለበት ብላችሁ የጠበቃችሁ ህዝቦች ጠብቁ በተስፋ። በጣም ቀለበት ነው በጣም ሳይሆን ማለት ነው። ጮጋራቸው ሊነት ጠብቁ። አሁን እሱ ዘለፋ ይጀምራል። እንግዲህ በስቶሪ ያረገ አዳሜን እንዲህ ይገባላችኋል። ዝም ብሎ የምን አባቱ እንትን ነው ቀለበት ነው የለም። ቀለበት ካለማ ጠላት እንዳላት ያውቃል። ማን ሞዴል ማን ጠላት እንዳለባት ያውቃል። እዚህም ጥቶ ፕራንክ የምን ፕራንክ ነው ይሄ? ምን ማለት ነው? ፕራንክ ነው ልንል እኮ ዩቲዩብ ይለቁት ነበር በቪዲዮ አድርጎ። አሁን ስቶሪ ስለለጠፈ ይሄ የቀለበት ጉዳይ ነው። አንቺ ትላንት ፈንት ሳሰሪ ያቀርም ተናደሻል እንዴ? እኔ እያለቀስኩ ባለ ትላንት እያለቀስኩ እንዴ? እያለቀስኩ ነበር። ቅድሙ መልቅሻለሁ፣ ትላንት መልቅሻለሁ። እያለቀስኩት ለምንድን ነው? አሁን ቆይ አንዴ ሩሂ አንዴ ላውራ ቆይ ጃ ምንም የተጠቀመችው ነገር የለም። ጌማም እንደ ድሮ የተጫወተች አይደለችም። ግፍቴሮቿን አታለች። ብዙ ነገር ሁሉ ዘርጋለች። እቺ ልጅ ጎን ነው መቆም ያለብን። እሱ ገና ድራማ ፓርት 2 ፓርት 3 እያለ ያመጣብናል። ተው ጠብቁታል እኮ በዚህ አሁን እንትን እንጠብቃቸው እንጂ አሁን እዚህ ሰሞን በዚህ ሰሞን እንጠብቃቸውና ማለት ነው ምንም አዲስ ነገር ከሌለ እንትን እንዳለን ማድረግ ያለብንን እናድርጋለን። ግን አሁን እኔ እንደሚመስለኝ አሁን እሱ ብዙ ጊዜ ያው የፈረንጆችን እንትን አይደል ይዞ የመጣው ባህል አይደል ይዞ የመጣው ከዚህ በፊት ፍቅረኛ ነበረችው አሉ እኮ ቲጂ። አሁን እሱን ልታወሪ ማለት ነው። ከሰዓት ጠብቂ። አሁን ስቶሪ መበሻሸቅ ይጀምራል። እኔ የሆነ ነገር ልበላችሁ እዚህ ጋር አንዴ ስሙኝ። የምትል ወይ እየሰማሁሽ ነው። ልንገራችሁ ብየሬ እኮ ማለት የምር ተመችቶት መለስታ ወደ ደስ ተመለሰ ሮጦ ሲሙኝ ሳንዴ አለበለዚያ ፍየሬ በግድም ብሎ እናስታርቃለን። የለም በቃ እሱ ነግቷል። ሄደ ወደዛ። አንቺ ደግሞ እንዴ ኧረ አንፈልግም፣ እኛ አንፈልግም። ለዚህ ጋር ኮሜንት እኮ ለማናደድ ነው የሚጽፉት ኮሜንት አይደለም። ሲሙ አይደለም ትላንት አይደለም እሱም እኮ ከዛ ቤት ወጥቶ ቪዲዮ ሰርቷል እኮ የሆነ ቤት ሆኖ ቪዲዮ ሰርቷል። የራሱ ቤት ገብቷል ትላንት። አንቺ እየጨፈረ ነበረ። የራሱ ቤት ከዛኛው ቤት ወጥቷል። ሄዶ ምን ይላል መሰለኝ እንኳን ደስ አለህ ይሉታል። ተስፋ ምን አስበሽ ነው? አንዳንድ ጊዜ እኮ ተስፋ ቢኖርስ ተስፋ ጋባቸው አለብን። እነሱ ለኛ ካላሰቡ እኛ እንደዚህ ጮጋራችን ምን አቃጠለው?
እንዴ የተስማኑ እናቃጥላቸዋለን። እነሱ ጨጓራችን ታስባለች። እግዚአብሔርን ስሚ፣ አይደለም ጃዬ እኮ ታስባለች። ስንት ቀን ትደብቃለች። እናትቱም እናንተ የእሷ ካያችሁ የሆነ ወደ ልወራ ሲባል ትሄድና መመኘት እችላለሁ እኔ ታደርጋለች። አይደለም ልንገርሽ ቲጂ፣ እነሱ ለእኛ ቢያስቡ ኖሮ እንደዛ ነበር። ራሱ ቤት እኮ ሮጦ ገባ። ቆይ አንዳንድ ዜና ሲሰማ ማለት ቀን ወጣልኝ ብሎ ሮጦ አልገባም እንዴ? እንትን ታሪክ ምን እኮ ነው። አንዷ ደግሞ ማለት ነው ወይስ እኔ ተስፋዬ ነበር ብለህ አንቺ ነገር መጨረሻው የፊልም እንዳይሆን ለምን እንደዛ ታረጋላችሁ? ሰሚ ልንገርሽ፣ ቅምጥል ልንገርሽ አይደለ ወይ ቅምጥል ማታ ማለት ነው የሆነ ቪዲዮ ለቆ ነበረ፣ ምግብ እየበላ በኮሪያ ሙዚቃ እያዘፈነ ማለት ነው። ከዛ እኔ ስክሮል ሳረጋ መቶልኝ ነው እና ኮመንቱ ስታነቢ ኮንግራ ብሮ እኛ ምን ይሰሩልናል ታዲያ ብሎ ከተደራረጉ ዝም በሉ አትበሉን፣ እኛ እንሂድበት ስራችን ነው። እነሱ ለእኛ አላዘኑም አይደለ? እኛም ለእነሱ አናዝንላቸውም። ከላስ እኛም እየመረራቸው ወጥ ደስተኛ ትሆን እሷ። አንቺ ሜሪ ስሚ፣ ወላሂ ነው ምልሽ ማለት ማታ እኔ ይቅርታ አድርጎልኛል። ጃዬ ብቻ ሰላምቱን ቅምጥል ምን ትያለሽ? ጃዬ ብቻ ሰላምቱን አይደለ? የምሬን ነው። ወንድ ቤት ወንድ ይመጣል። ማሪ የፈለገ ጤነኛ ሆነ ስራውን ከሰራች ደህና ከሆነች የፈለገው ይምጣ። እኔ ሁልጊዜ ሰፖርት ማድረጋት እሷን ነው የፈለገ ነገር ቢፈጠር። እስቲ ጃዬ አይደለም ጃዬ ድሮ በላው ላይ አንበሳ የሚወርድላት ግፍተር ሁላ ጥርግ ብሎ እሱ ከመጣ በኋላ ነው ሁሉ ነገሯን ብጥብጥ ያደረገው። በቃ ለነገሩ እሱ ከመጣ ድሮ እኮ ተሸንፋ አታውቅም ነበር። አሁን ማለት ነው እስጢፎ እንዴት ያሸንፋታል? ባለፈው ማለት በጣም የተሰማኝ ምሬን ነው እንዴ ማርያምን ቅምጥል እስጢፎ እኮ እንዴት ያሸንፋታል? ድሮ እኮ እስጢፎ ማለት ለሷ ማለት ነው ማለት የምትጫወቱበት። አንዴ ላውራሽ ማሬ ቅምጥል። እሺ የኔ ውድ ቅምጥል ወይ አይሰማም። የሰርግ ሙዚቃ ክፈችልን ማሬ። ይሄ ወደዛ አንቺ ደግሞ ያምሻል። እንደዚህ አይነት ጅል ብቻ ነው ከፍት የምንባለው እኮ ለዚህ ነው። እሺ በተለያየ ነገር ሩሂና ማን ሊያገባ ሰርግ ነው ደግሞ የሚሰርግ? ኧረ በእናትሽ ገና እኮ አንድ ፍሬ ልጅ እኮ ነች ይቺ ልጅ። ጋና እግሯቸው ላይ ወንዶች ይሰቅዳሉ። የደጋፊ አይደላችሁም። አንቺ ነሽ እዚህ ምን ትሰሪያለሽ ታዲያ? ምን ትሰራለች? እኛ እዚህ ካለ ቅድም ራሱ የሆነ የበጎቹ እንትን እየመጡ ነበር። ወጣይ እነሱ እየሄዱ ነበር። ካልፈለጉ ጀመሪ የሌለ ተስፋ አትስጡ። የሰርግ ሙዚቃ ባርቺ፣ ጠንክሪ፣ አንቺ ገና ነሽ እያላችሁ መፖስት የምትችሉ ሰዎች ፖስቷል። በቃ አሁን ከተጋቡ ማለት ምን ታመጫለሽ? አሁን እንደዚህ ተንጫጭተሽ ማለት እኔ እሱ ተጋብቶ ራሱ ብኖር ማለት ነው እኔ ሆዴ ላይ ያስኩት ልጅ ቦልጎ ራሱ ቅመኛ ነኝ ለሱ። ቀለበት ቢያረጉ ጃዬ እኮ መኪና አደጋ ደርሶባት እኮ ዋስ ሰጥ አላየንም። አንቺ ለቪው የሆነ ቦታ ለሄድ ሲል ነው ማጥቶ ማስክታ ሲጭኝ እያለ ካፏ ይባላል። አስመሳይ እውነት ነው። በእናትሽ ሂጂበት። ይሄም የሚለው ይሄን ነው። ሂጂበት እንዴ የሆነ ቦታ የሆነ ጊዜም ካስታውሳችሁ ማለት ነው ይሄ ግርግር ሲፈጠር አሜሪካ ልሄድ ሲል ከጎኗ ነኝ። እኛ ለና የጃ ደጋፎች ግር ብለን እንሱ ጋር ምንሄድ ለዛ ከጎኗ ነን። ሙዚቃው እኮ ያንን ሁሉ ጊዜ ጠብቆ ማንዳ ከጎኗ እንዳለ ለማወቅ ነው እስካሁን ዝም ያልኩት ምናምን። አንቺ አሮጊት አንቺ ዝም ታስመስሉ። በቃ የእሷ ህይወት የራሷ ህይወቷ ነው። በቃ ህይወቷ እሷ ነው የምትኖረው፣ እኛ አይደለም የምንኖረው። ኧረ ግን እቺ ቲጂ ዛሬ አውዙ ቢላ። ስለዚህ በቃ ከተታረቁ እኔ አይመለከተኝ። ግን ልጁ በቃ እባብ ነው። ቤተሰቦቹ ሙሉ እናቱን፣ አባቱንም፣ አጎቱንም ኢቶቹን ሁላ ፈምሷል። አሁን ምንም የሚፈልገው ነገር የለም። ልጁ በቃ ፈምሷል እንዳለ ኢቱ በራሱ 20 ሺህ ገብቶለታል። ለዛኛው ስሚ አሁን ይሄው ነገሩ እስከ እሁድ ይጣራ።
እሱም እኛን መሳደብ ይጀምር እንግዲህ እሷንም አሽሙር አድርጎ መሳደብ ይጀምር። እኛን አፈመስ ነው እናቃጥላለን። አካውንቱ ምን አባቱ ያመጣል? እሷን ሰብሮ ሄዶ አሁንም ድጋሜ አሽሙር ከጀመረ ሌላ ሴት አምጥቶ እንደዛ ሚንጎራደት ከሆነ እናንተ ከአዶኒ አናት ውረዱ፣ ውረዱ። እጅ በላሽ አታስመስይ አንቺ ቁርበት ዝም በይ። ኑጡ፣ ኑጡ፣ ኑጡ። ሲሚ አይደለም ገና ጊዜ አራተኛ ክላስ ጀመርኩ ያለ ነገር አለ። እሱን ወስዶ ነው የምንለጥፍለት። አንቺ አታስመስይ። እስኪ ከአዶኒ አናት ውረዱ። አይደለም ለዚህ ሁሉ ነገር ያደረሰችው አይደለ? አሁን ደርሶ ተለያይተናል እንደዚህ ሊለያዩ ያኔ ስታነሳው ስሚ አሁን እኮ ነው የሆነ ሜማ ያለው ታዲያ ወደ ድሮው ስጋው ሊመለስ ነው ያላሉ ሙሉ እሱ ነው የምለው። የምሬ ነው። ልብ ብላችሁ ካያችሁት ልጅቷ ገና ነች። እሷ ጌመር ነች። ጌማን ነው የምትጫወተው። እሱ ግን በደረቁ እንትን ለማለት ነው ወይ ወንድ እኔ ያሳቀኝም ኮመንት ንገራችሁ ወደ ባዝሊኑ ሊመለስ ነው አላሉትም። ወይኔ ጉድ! የድሮ ፍቅረኛውን ፎቶ ፈልጊ ከየት እናመጣለን? ኧረ ኢንስታግራም ላይ አለ። ቆይ ማርያምን ኢንስታግራም ላይ አለ። የሰባት ዓመት ፍቅረኛው ነበረች አይደለም? እዚህ ጋር መጥተው ለምንድን ነው ኮሜንት ሜትር መጠመጡት? ማርያምን ወደ ባዝሊኑ ሊመለስ ነው አላሉትም። እናንተ ግን ማለት አዶኒ አትወዱትም ማለት ነው። የምር ቁም ነገር እኔ ቋቅ ነው ያለኝ ነው። ቋቅ እንዲህ ምስክሬ ነው። የምር ግን አትወዱትም። ሂጂ ብንወድ ከእሷ ጋር ነው የምንወደው። ከእሷ ከተለየ በኋላ አንወደውም። የራሱ ጉዳይ ገደል ይግባ። ኧረ ጃዬን ስትሰድቧት ምንም አትሉም አይደለ? ከዛ እኛ እሱን ስትሰድበው መታችሁ ያማቸዋል፣ ያንቀዘቅዛቸዋል። በተለይ ቴቴ የምትባለው ማለት ነው አቶንም እያሉ ማርያምን ምናምን የሚሉት አቶን ደሳላቸው ተገላገለን ወደ ሴጋው ተመልሷል። በቃ ልጃችን ስሚ ቴቴ እኔ አልፈልግም ከአንቺ ጋር መጣላት፣ ግን ከኔ ጋር እረፊ አይደለም። ስንት የእናንተ ቡድኖች ጃኒን እየተሳደቧት ነው። እዚህ መተሽ ስንት የእናንተ ቡድኖች ማለት ነው። ያኔ እኮ የምትባየው ማለት እኛ ጋር አትስሩም ተብሎ ማለት ነው። ቪዲዮ እንዳቀረጽ ተብሎ እስኪገለል ድረስ ነው አውጥተው የጣሉት እና እግዚአብሔርን አላርፍም። የእናንተ ልጆች አሁን እዚህ መጣ ተሸክሟቸው አግልሏት ምናምን አትበይ። ሼፍ እንትን በይ በሰላም እንትን በበልና በፈጣሪ እንደሆነ እኮ አየን እኮ ማሪ ስሚ ፈጣሪ ነው አይደለ ያፈመሰ ከዛሬ ለፍየለም አልጠቀመም። እሱም ገና ጠግቧል። አፍንጫን አንስተን እናፈርጠዋለን። ችግር የለውም። ለማንም አልጠቀመም። ጃዬ ያፈመሰችው ማንም ወደ ገብሬ ላይ ተኛ ሙዴ ወደ ባዝሊኑ ሊመለስ ፈልጎ ነው። ተይ ማሪ በቃ ወደ ባዝሊኑ ሲጀመር ተለያይተን ማለት ነው። ቲክቶኩን ማለት ህይወቱን መሮት ቲክቶኩን እስከ እንትን እንደሚል ድረስ ነው የምናደርግለት። ጠብቅ አይደለም እመኑኝ፣ ወደ ባዝሊን መመለስ ፈልጎ ነው ይሄ ልጅ። አትፍረዱ በቃ ወደ ስጋ አንዱ እኮ ነው። ምን እንዳለ ልንገራችሁማ በማርያም ምን ይወረዳቸው። እኔ ምን አውቄ ለማን ነበር ሞሪተር ስትሽ ነው? ለሮሂ ሰጥቻታለሁ። የምር በጣም ነው የሚደብረው። አንቺ ሩሂ የምትባይ ማርያምን ከኔ ጋር ነው የምትታየው። ትመጫለሽ እንዳታስገቢ ዝም በይ፣ ጉድሽን እንዳላወጣ። ሁላችሁም እንትን ይበሉ። ሁላችሁም ያላችሁ ሩሂ እንዳታስወርጂ። እኔ በጣም አከብርሻለሁ አይደለ? ጉድሽን እንዳላወጣ አንቺ እንዳንጣላ የምር እንደዚህ አይነት ቀልድ ከነዚህ ጋር በጣም ነው ኢንተርናሽናል የሆነው። በጣም ነው ኢንተርናሽናል የሆነው። ታይ እንጂ እሱን ልንገርሽ አይደለ? ልንገርሽ ተደራጅተን ማለት ነው። ይሄ እሱ ኢንተርናሽናል ሌላ ሰው ጋር ውጮች ጋር ሊታይ ነው አይደለ? ኮሜንቱ ደግሞ በቃ መጥፎ ነገር ነው የምንጻፍለት። ጠብቅ ብቻ በሌላ ነው የምንጽፈው። በጣም ኢንተርናሽናል የሆነው። እድሜ ለጃዬ ይበል።
ሚሚ ዝም በሉ እስኪ፣ እየተደማመጥን እናውራ። እኛ ህፃን ልጅ አይደለንም። አሁን እንደ ሴት ማን ነው የምትባዩ? ምንድን ነው የሚያቃጥለን? ማረ እኛ የሰው ደስታ የሚያስደስተን ሰዎች ነን። እሺ ታው ሊዶ ስጋውን ይምታማሪ ዝም ብላችሁ ከተጻፋችሁ እናቃጥላችኋለን። እንደውም እየተሳደብን ምንም አታመጡም። ዝም ብትሉ ይሻላችሁ። አንዱ እኮ ነው ምን እንዳለ ንገርሽ። ቅምጥል በማርያም ጃኒና ተለያዩ ተብሎ አወራ። ከዛ በኋላ መሲ አንድ ላይ ሆኖ እሱ እኮ ማታ ብቻ ተላላለ። ወይኔ እናቴ እንዴት እንዳረፍኩ በኢየሱስም በሳቅ እመሪን አታረደ። ወይኔ ሲሙ ያንዴ ሜሪ ሲሙን እመሪኝ ወርደታ የሚጠቀማት ምንም አልጠቀማት እኮ ለሷ ምን ጠቀማት? እግዚአብሔር እንድትንጉስ እንደሆነ ነገር እሱ አይሰደብም፣ እሷ ትሰደባለች። ያልፍ ነበር እኮ መጨረሻ ላይ ህይወቷን ሊያሳጧት ነበር ኮተታም